ኦርቶዶክስ ቤተክርስቲያን ይሄን የሚያህል መስቀል አንጠልጥላ ኢየሱስ ሲባል ሰዎችን የምታሳልፍ ማርያም ሲባል የማይረበሹ ከሆነ ችግር አለ የሚል እንዴ? ኦርቶዶክስ እኮ እግዚአብሔርን ይወዳል፣ ኢየሱስ ክርስቶስን ይወዳል፣ የፈጠረው። እንዴት ነው እንደዚህ አይነት አንቲ የሆነ አጋንንት ነው እንደምናመልከው ሰዎች ነው? እንደ ያሳፍራል። ትንሽ ተስተካከሉ። ነገረ ድህነት የኦርቶዶክስ አስተምህሮ ኢየሱስ ክርስቶስ ብቻ ያድናል እኮ ነው የምትለው። ግን ዘርፌ እባክሽ እረፊ፣ ነፍስሽ እረፍ ትበል፣ አትቅበዝበዝ። ኢየሱስን አይደል ወይ ይህች ቤተክርስቲያን የምታመልከው? ታዲያ ለምንድን ነው ኢየሱስ ሲባል ሰዎች የሚቆጡ የሚሉ ጥያቄዎች ወደ ውስጤ በጣም እየበዙ መጡ። ደግሞም ነውር ነው ባይደው ቅዳሴ ውስጥ እኮ ሲቀደስ የሚውለው ሌሊቱን ሙሉ ምን እንደሆነ ታውቃላችሁ? የጌታ እንግልቱ፣ ስቃዩ፣ ግርፋቱ ቁምን የምናለቅስበት ኦርቶዶክሶች በላይ ኦርቶዶክስ እንዲሆኑ ይመስለኛል። መዳን ነገር ላይ የኦርቶዶክስ ቤተክርስቲያን አስተምሮ ግልጽ ያለ ነው። ካናደዳችሁ ያበሳጫችሁ፣ በቃ ምንም ላደርጋችሁ አልችልም። የአብርሃሙን ስላሴዎች አምናለሁ። በቃ ያበሳጨን ምን አገባኝ እኔ። የአብርሃም የይስሐቅ የያዕቆብ አምላክ አባቴ ነህ፣ አምላኬ ነህ። በምንም አልደራደርብህም። እንዴ ኧረ ነውር ነው። ባይደው ቅዳሴ ውስጥ እኮ ሲቀደስ የሚውለው ሌሊቱን ሙሉ ምን እንደሆነ ታውቃላችሁ? የጌታ እንግልቱ፣ ስቃዩ፣ ግርፋቱ ቁምን የምናለቅስበት ነገር ነው። ግን በሚገባን መልክ አይነገረንም። እንዴ ኦርቶዶክስ እኮ እግዚአብሔርን ይወዳል፣ ኢየሱስ ክርስቶስን ይወዳል፣ የፈጠረው ነው። እንዴት ነው እንደዚህ አይነት አንቲ የሆነ አጋንንት ነው እንደምናመልከው ሰዎችዬ? እንጃ ያሳፍራል። ትንሽ ተስተካከሉ። ካልተስተካከላችሁም እኔ ኃላፊነቴን የምወጣው ምንድን ነው? እኔና ቤቴ እግዚአብሔርን እናመልከዋለን። እኔና ቤቴ ኢየሱስ ክርስቶስ ጌታችን እንደሆነ እናውቃለን። አረ ተጠበቁ። እግዚአብሔር ይጠብቀን። ዘመናችንን እግዚአብሔር ይዋጅልን በደሙ። ደህና ዋሉ ወይ ሰዎችዬ፣ ምስኪኖች። ኦርቶዶክሶች አንድ ቤት ከተከፈተ ትምህርት ከተከፈተ ሁሉም ዘግተው እዛ ነው የሚሰበሰቡት፣ ይማራሉ። ሁሉም ዘግተው ቤታቸውን። እኛስ እንደ እንትን እዛም ይከፈታል፣ እዛም 10 ሰው፣ እዛም 15 ሰው፣ እዛም 20 ሰው። ምንድነን ግን ፕሮቴስታንቶች? እውነት እኔ እንደ ዘንድሮ በፕሮቴስታንት ያፈርኩበት ጊዜ የለም። እኔ ረጅም ዓመት የቆየው ባልሆን በፍጹም ፕሮቴስታንትን ጥዬ ነበር የምወጣው። በእውነት ነው የምለው፣ ፕሮቴስታንት የሚባል ጥዬ ነበር የምወጣው። ትምህርቱ ባይገባኝ፣ ስነ መለኮቱ ባይገባኝ፣ ረጅም ዓመት የቆየው ባልሆን ኖሮ ገና የ5 ዓመት የ10 ዓመት ክርስትና ቢኖር ኖሮ ፕሮቴስታንትን ጥዬ ነበር የምወጣው። በጣም አፍሬያለሁ። ፕሮቴስታንት በመሆን በጣም ያፈርኩበት ዘመን ነው ዘንድሮ። ተሳዳቢ የሞላበት፣ ትምህርት ላይ ዜሮ፣ ስነ መለኮት ላይ ዜሮ። ስነ መለኮቱ እየተገለጠ ነው፣ ትምህርቱ እየተገለጠ ነው። ትምህርት ላይ የሚገባው ግን ጥቂት። ከኦርቶዶክሶች እንማር፣ እንኮርጄ። በጣም መልካም ነገራቸው ነው። እንደዚህ አይነት ኤረሮች እየተፈጠሩ ያሉት ትምህርት ላይ ሲሪየስ ስላልሆንን፣ ስድብ ላይ ግን ሲሪየስ ነን። ስድብ የሚሰደብበት ቤት ግን ብዙ ሰው ይኖራል። ያንን ስድብ ይሞላል። ሄደ የተሞላውን ደግሞ እንትን ይለዋል። ፓስተር ቸሬም ይሄንን ነገር በአንድ ወቅት ተናግሮት ነበር። እኔ እንደ ጴንጤ የሚያሳዝነኝ የሚያሳፍረኝ ነገር የለም፣ እንዴት መኖር እንደሚችል እንዴት ወንጌል መረዳት እንደማይችሉ ያሳዝነኛል ብሎ ተናግሮ ነበር። እንደሰማችሁትም እንግዲህ ኦርቶዶክሳውያን ትምህርት አላቸው፣ ትምህርት ያውቃሉ። ፕሮቴስታንት ደግሞ ስድብ ብቻ ነን፣ እንደ ፕሮቴስታንት እንደመሆን የሚያሳፍር ነገር የለም ሲል ተናግሯል ማለት ነው። ውሸት ብቻ ስድብ ብቻ ብሎ እነ ትዝታው እነ ዘርፌ በጋሻው ሌሎችም እነ ቀለሜ የሚያደርጉት የስድድብና የወንጀል ሂደት ሁሉ ምንድነው? ከትምህርት ማነስ የመጣ ከእውቀት ማነስ የመጣ እንደሆነ ተወዳጁ አርቲስት የትናየት ታምሩም እንግዲህ ፕሮቴስታንት ነች፣ ይህንን ስትል ተናግራለች። በጣም ማፈር ይገባል። ኦርቶዶክሳውያን ኢየሱስ ክርስቶስን ልንነግራቸው የማይገባ በቅዳሴያቸው እንኳን በስርዓት የሚጠሩት የክርስቶስ ኢየሱስን ስም ነው ብላ እንግዲህ
ዘርፌ ያመጣችውን አዲሱን ድራማ ፉርሽ አድርጋበታለች ማለት በጣም አፈራርሷለች። ኢየሱስ ክርስቶስ እንዴት በምን ያህል ደረጃ እንደሚሰበክ በኦርቶዶክስ ቤተክርስቲያን ነው ኢየሱስ ክርስቶስን ያወቅ ነው ብላ አሳፍራታለች ማለት ነው። ድንቅ የሆነ ነገር ተናግራለች። እንግዲህ እነዚህ ትንንሽ ኩታሮቹ ዘርፌ እንግዲህ ቅድስት ቤተክርስቲያን ያገኙበት ዝናና ክብር ዛሬም ድረስ ስለሚበሽቃቸው እኛ ስንወጣ ብዙ ኦርቶዶክሳን ይዘን እንወጣለን። ኦርቶዶክስ ለሁለት ትከፈላለች ብለው በማሰባቸው ያ ባለመሆኑ ዛሬ ድረስ የሚበሽቃቸው ናቸው እና አይሆንም። ያ ነገር ስላልሆነ ይህን ያህል ውሸት ምን ያስፈለገ? እሺ ሌላ ትኩሳት ባይዘወይ እኔ ዘርፌን እወዳታለሁ። የምወዳት ለምንድን ነው? ያረፈች ነፍስ ስለሌላት ስለምታሳዝነኝ ነው። ይኸውላችሁ እኛ ፕሮቴስታንት ስንሆን የወደቅንባቸው እጆች በጣም አስተማማኝ እጆች ነበሩ። እግዚአብሔርን የሚመስሉ ሰዎች እጅ ላይ ነው የወደቅነው። አይታችኋቸው የምትረኩባቸው አይነት ሰዎች እጅ ላይ ነው የወደቅነው። ለምሳሌ መጋቢ ይድነቃቸው በቃ ዝም ብላችሁ ስትመለከቱት ጌታ ኢየሱስ ክርስቶስን ነው የምትመለከቱት። ታዴን ስትመለከቱት ሰሜን አካባቢ ያላችሁ ሰዎች ታውቋቸዋላችሁ። አባትነትን ነው የምትመለከቱት። ጉንጨህን እንዲህ ሲቆነጥጥህ በቃ ፋሚሊን የሚታያችሁ እረፍ ያሉ ሰዎች እጅ ላይ ነው። እነ ታሪኩ እነ አብርሃም እነ ሰለሞን ስንቱን ጠርተን እንችለዋለን። ያረፉ ሰዎች የተረጋጉ ሰዎች እጅ ላይ ነው የወደቅነው። እነ ዘርፌ ግን መተው የወደቁባቸው እጆች እንዩ ጩፋ አይም ሶሪ እንደዚህ አይነት ሰዎች እጅ ላይ ነው ያረፉ ሰዎች፣ አብዮት የሚታያቸው ጎረምሶች እና ዘርፌ አላረፈች፣ እርፍ አላለች፣ ትቅበዘበዛለች። ሁለት ነገሮችን ላሳያችሁ። የመጀመሪያው ሰዎች ተቃወሙኝ ብላ አለቀሰች። ጓደኛዬ እኔ ኢየሱስ ክርስቶስን አምኜ እንኳን ክርስቲያን የሆነው አይደለም ዓለም በሙሉ ቢጠላኝ እንደ ሙሉ ደስታ ነው የምቆጥረው። ዘርፌ ስለ ጌታ ስለ ኢየሱስ ክርስቶስ ከሆነ የተጠላሽው እንደ ሙሉ ደስታ ቁጠሪው፣ ሰላም ይሞላሻል። ሁለተኛው ደግሞ ነገረ ድህነት የኦርቶዶክስ አስተምህሮ ኢየሱስ ክርስቶስ ብቻ ያድናል እኮ ነው የምትለው። ከጻድቃን ሰማዕታት ከማርያም ከመላእክት ጋር ምን እንዳገናኘው አልገባኝም። ማለት እኔ ኦርቶዶክስ ምንድን ነች ስባል ቶሎ የሚሄደው 5ቱ አዕማደ ምስጢራትና 7ቱ ስርዓተ ቤተክርስቲያናት ላይ ነው። እንዴት ነው የምታገለግሉን ሰዎች? ውጭ ያለውን ነገር በዚህ መንገድ ከተረዳችሁ እንዴት ነው የገባችሁን ነገር እርግጠኛ የምንሆንበት? ኦርቶዶክስ ቤተክርስቲያን ከኢየሱስ ክርስቶስ ውጭ አዳኝ አለ ብላ አስተምራለች ወይ? ነገረ ድህነቷን እስቲ በደንብ መርምሩት። ኦርቶዶክስ ድህነት በጌታ በኢየሱስ ክርስቶስ በማመንና በምግባር በመጽናት ነው ብላ ታስተምራለች። which exactly I believe ማለት ነው። ካመንክ በኋላ መታመን አለብህ ብላ ኦርቶዶክስ ታስተምራለች። የሰማዕታት የጻድቃን ምልጃቸው ለበረከት ነው ብላ ነው የምታምነው እንጂ ከድህነት ጋር አላገናኘችው። ኦርቶዶክስ ገድላት ላይ አልተመሰረተችም። ባለገድሎቹ ሳይኖሩ ኦርቶዶክስ ነበረች። ስለዚህ ኦርቶዶክስን የሚመረምር ሰው አዕማደ ምስጢራቷን ነው ማየት ያለባት። ይሄ እንዴት ሳይገባችሁ ኦርቶዶክስ እንደሆናችሁ እንዴት ከኦርቶዶክስ እንደወጣችሁ አይገባኝም። ለማንኛውም እኔ ዘርፌን ግን ዘርፌ እባክሽ እረፊ፣ ነፍስሽ እርፍ ትበል፣ አትቅበዝበሽ፣ ለሚጠሉሽ ጸልይ፣ ለሚረግሙሽ መርቂ። ጌታ ኢየሱስ እንደዚህ ነው ያስተማረን። ያላረፈች ነፍስ ስትኖርሽ ነው እንደዚህ አይነት ኢንተርቪው የምትሰጪው። ጌታ ኢየሱስ ክርስቶስ ከአንቺ ጋር ይሁን፣ በሰላሙ ይባርክሽ፣ አይምሮሽ ይባረክ። እረፊ ዘርፌ ፓስተር ጌዲዮን እንዳለሽ እረፊ፣ አትቅበዝበዥ። ነፍስሽ እረፍት ያጣችሁ ሰላም ያጣችሁ ከመቅበዝበዝሽ የተነሳ ነው እና እኔ ድንቅ የሆነ ነገር ተናግሯል። በተለይ እንዴት ኦርቶዶክስን ሳያውቋት ወጡ የሚለው ይሄ ብዙ እውነታውን የገለጸ ቋንቋ ነው። ምክንያቱም እነዚህ ሰዎች
ኦርቶዶክስን ሳያውቋት ነው የወጡ። ለምን ካላችሁ በክደት በመንፍቅና በትዕቢት ነው። እኛ ከወጣነ ብዙ ነፍሳትን ይዘን እንወጣለን፣ ኦርቶዶክስን እናፈርሳታለን የሚል የተሐድሶ ድብቅ ሴራ ይዘው ነው የወጡት እንጂ ኦርቶዶክስ ወንጌል ገብቷቸው አይደለም፣ ወይም ወንጌል ሳይሰበክላቸው ቀርቶ አይደለም። ዳሩ ግን ኦርቶዶክስን ሳያውቋት ለጥቅም ነበር የገቡ። የተሐድሶ የአውሮፓውያን እንቅስቃሴ የአውሮፓውያን ፈንድ የተደረገላቸው ቤተክርስቲያንን ለመከፋፈል ቤተክርስቲያንን ለማጥቃት ገቡ። ሲታወቅባቸው በምንፍቅና ተወግዘው ተለዩ ማለት እና ኦርቶዶክስን ብታውቂያት ኑሮ እንዲህ ባላልሽ ነበር። ብታውቂያት ኑሮ ኦርቶዶክስን እንደዚህ ባልተቀበዘበሽ ነበር። በእውነት ኦርቶዶክስ ቤተክርስቲያን እንደ ዘርፍ ያከበረቻትም የለም። ከነበረችበት የጭፈራ ቤት ህይወቱ አውጥታ ምንም ማትታወቅ ሴት ነች። ዘፋኝ አልነበረችም፣ ወይም ደግሞ ነበረች ግን ዘፋኝ ሲባል ይሄ በጣም የፈመሰች ዘፋኝ አልነበረች። የባህል ምሽት ቤት ላይ የምትጨፍር ሴት ነበረች። ከዛ ወጥታ ነው እንግዲህ ስንት የሰንበት ተማሪ ድምጻቸው የሚያምር ብዙ ዓመት ያገለግሉ እያሉ በአጭር ጊዜ መጣ ወደ መድረኩ ወደ ምሕረቱ አቀረበቻት። የምትናፍቀውን ማይክ ሰጠቻት። የምትፈልገውን ዝና አጎናጸፈቻት። ያ ሁሉ ሳይበቃ እንግዲህ ወደ ክህደትና ወደ ምንፍቅና የመጣች ማለት ነው። እና እረፊ፣ አትቅበዝበዢ፣ እረፍት አድርጊ። ለነፍስሽ ሰላም፣ ለህይወትሽም ለትዳርሽም ሰላም እንዲሆንልሽ አትቅበዝበዢ ባክሽ።